ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ዓርብ ሚያዝያ 2 2018 በኢትዮጵያ ዘመን አቆጣጠር አፕሪል 10 2026 በጎርጎሳውያን የዘመን ስሌት የዘመን አቆጣጠር በቅደም ተከተል የውሎ አጫጭር መረጃዎችን እንዲሁም አንድ የግል ምልከታዬን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ለሌሎች ድረስ ሻዶ የሆነ ስለሆነ የበለጠ እይታችን እንዲያድግ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። በትንሽ ሳንቲም ወርሃዊ የምትከፈል ሚዲያውን አግዙ። በሱፐር ቻት በሱፐር ታንክስ ድጋፋችሁ ተጠናክሮ ይቀጥል። እየደገፋችሁ ስለሆነ ከምንም በላይ የከበረ ምስጋና ይድረሳችሁ። ዛሬ ስቅለት ነው። ትናንት ጸሎተ ሐሙስ፣ ዛሬ ስቅለት እየተከበረ ነው፣ እየታወሰ ነው። ከስቅለት በኋላ እንግዲህ ያው ቀብር አለ። ከቀብር በኋላ ትንሣኤ አለ። የማይነሳ የሚመስላቸው አሉ፣ ትንሣኤውን ደግሞ የሚያከብሩ አሉ። ኤኒዌይስ እንኳን አደረሳችሁ። እንኳን ለዚህ መታሰቢያ ለማክበር ከሺህ ዘመናት በፊት የሆነ ቢሆንም ልክ እንደ ዛሬው አድርገን የምንማርበት ነውና ጾም ጸሎታችን የሚሰማበት እንዲሆን ምኞቴ ነው። የመጀመሪያው በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ የተመዝጋቢዎችን ይፋ አድርጓል። ዳታ ልነግራችሁ ሳይሆን ከጅቡቲ ጋር አያይዤ ልነግራችሁ ነው። አጠቃላይ እስከ ሚያዝያ 1 ቀን እስከ ትናንት ድረስ የተመዘገቡ መራጮች ለሰባተኛው ጠቅላላ ሀገራዊ ምርጫ 42 ሚሊዮን 167911 ነው። ደግመዋለሁ፣ 42 ሚሊዮን 167911። ከዚህ ውስጥ 22 ሚሊዮን 746079 ወንዶች ናቸው። 19 ሚሊዮን 421832 ሴቶች፣ 96274 ወንድ አካል ጉዳተኛ፣ 67978 ሴት አካል ጉዳተኞች ናቸው። በድምሩ 42 ሚሊዮን 167911። ቁጥሩ ከዚህም እንደሚጨምር እስከ 52-53 ሚሊዮን ድረስ ይገመታል። ዛሬ ጅቡቲ ምርጫ እያካሄደ ነው። ስልጣናቸው ለስድስተኛ ጊዜ እንደሚያሸንፉ ኦቤስሊ ምንም የሚያጠራጥር ነገር የለውም። እድሜያቸው ብቻ ነበር ቻሌንጅ የነበረው። እድሜው ህገ መንግስቱ ይገድብ ስለነበር እሱ ተራዝሟል። የተመዘገቡ 200 ሺህ ገደማ። ኢትዮጵያ ምን ያህል ታላቅ ሀገር መሆኑን እዩ። 42 ሚሊዮን 167911 ይሄ 200 ሺህ ገደማ ነው የተመዘገቡት። እና ገዢው ፓርቲ የራሊ ፎር ዘ ፒፕልስ ፕሮግረስ እና አንድ ሰው ነው። ኤኒዌይስ ያው ከ1991 ጀምሮ ስልጣን ላይ ናቸው። 27 ዓመት። በባለፈው 74% ነው። በ1999 74%፣ በ2005 90%፣ በ2011 80%፣ በ2016 86%፣ በ2021 ደግሞ 98% አግኝተው የተመረጡት። ያው ዘንድሮም 97-96% አካባቢ ያገኛሉ የሚሉ ስታቲስቲክሶች አሉ። ለሰባተኛ ጊዜ የሚደረግ ነው። በታዛቢነት ደረጃ ኢጋድ ይታዘባል። ሶማሊያም በዛ በቀጥታ በራሳቸው የሶማሊያ ምርጫ ቦርድ ከዚያ የተወከሉ ይሳተፋሉ፣ በኢጋድም ይሳተፋሉ ማለት ነው። እንግዲህ እስካሁን ምንም አይነት መዘግየት ይሄ ኢንተራፕት ምናምን የሆነ ነገር የለውም ምርጫው። እና ትልቁ ነገር ይሄ ትልቅ ሀገር 52-53 ሚሊዮን መራጭ ብቻ የሚኖረው ሀገር 200 ሺህ ገደማ። ያው እንግዲህ ከዚህ ተርናውቱ ደግሞ 200 ሺህ የተመዘገበ ቢሆን ቮተርስ ተርናውት ሬቱ ደግሞ ከ200 ሺህ ምን ያህሉ ድምፅ ይሰጣል የሚለው ሌላ ጉዳይ ነው። ሶ ያልተመዘገባችሁ ኢትዮጵያ ውስጥ ናችሁ፣ ያልተመዘገባችሁ ካላችሁ
ፕሌስ በኦንላይንም ተመዝገቡ። ምርጫዬ አፕን አወርዳችሁ ወይም በአካል ሄዳችሁ እንድትመዘገቡ። ድምጻችን ዋጋ አለው። በድምጻችን ይሆነናል ይበጀናል የምትሉትን እንድትመርጡ ለማለት ነው። ወደ ፕሪቶሪያ ወደ ዕለታዊ አጀንዳ ከመሄዴ በፊት ምናልባት ከመካከለኛው ምስራቅ ጋር ተያይዞ የእስራኤል ኢራን ዩኤስኤ ዋነኛው ተዋናይ እስራኤል ነው። ግን እስራኤል የድርድሩ አካል አይደለም። ዞሮ ዞሮ የእስራኤል ፍላጎት በአሜሪካ በኩል ይወከላል ተብሎ ነው የሚታሰበው። ይወከላልም። ኢራንና ዩኤስኤ ዛሬ ኢራንና አሜሪካ ዛሬ በፓኪስታን ኢስላማባድ የሚገናኝ ይሆናል። የፓኪስታን የመከላከያ ሚኒስትር የሰጡት አስተያየት እስራኤልን በተመለከተ ፍጹም ስህተት ነው። የተለያየ አመለካከት ሊኖረን ይችላል። ነገር ግን በዛ ደረጃ ለዚያውም አደራዳሪ ሆነው እንደዚህ አይነት አስተያየት መስጠት ተገቢ ነው ብዬ አላምንም። እኔም ብቻም ሳይሆን ማንኛውም የፈለገው ቢሆን እንደዚህ እንደ ሀገር መመስረት አልነበረባቸውም። በፍልስጤም መሬት ላይ እንዲመሰረቱ የፈቀዱት ትክክል አይደሉም ወዘተረፈ የሚለው አግባብ አይደለም። ኦፍኮርስ አግባብ ስላልሆነም ነው ወዲያውኑ ከትዊተር ላይ ተነስቷል። ሆፕፉሊ ተስፋ ማድረገው ይቅርታ ይጠይቃሉ ብዬ ደግሞ አስባለሁ። የመከላከያ ሚኒስትሩ ስህተትም ስለሆነ በዚህ በድርድሩ እንግዲህ ሁሉም ለምሳሌ አሜሪካ ባለ 15 ነጥብ ነበረ፣ እሱን ሪጀክት አደረገችው ኢራን። እንደገና ኢራን ደግሞ ባለ 10 ነጥብ የድርድር ሀሳብ አቀረበች፣ እሱም ሪጀክት ሆነ። ዙሮ ግን ለመደራደር መገናኘታቸው በቂ ነው። በዚህ ውስጥ ለምሳሌ የሆርሙዝ ሰርጥ እንዲከፈት ወይም መተላለፊያ እንዲከፈት የሚል አንዱ የመደራደሪያ ነው። የኒውክሌር ኢንሪችመንት በተመለከተ የባሊስቲክ ሚሳይሎች ዲስተንስ፣ ምናልባት የካሳ ጉዳይም ይኖራል። ነን አግሬሽን ድጋሚ ላለመወረር ጋራንት በሚደረግበት ፊት ምናልባት በዩናይትድ ኔሽንስ ሴኪሪቲ ካውንስል በዚህ ፊት ሊሆን ይችላል። ሌሎች ዝርዝር ጉዳዮች የአሜሪካ በቀጠናው ውስጥ ወታደሮቿን ታስወጣ፣ ይሄ ሊሆን አይችልም። ማለት ዝም ብሎ ድርድር ሲባል ዞሮ በባርጌኒንግ መጀመሪያ የምትፈልገውን ታቀርባለህ፣ ሰጥቶ መቀበል ይደረጋል። የሚቀበሉትን ተቀብለው የማይሆነው ወደ ድርድር ይካሄዳል። ነገር ግን ምናልባት አንድ መረጃ ያገኘሁት እስራኤል ኒውስ ኤጀንሲ የሚል ትራምፕ ኦርደር ሴንትኮም ሴንትራል ኮማንዱን ማለት ነው እዚህ ኢራን ላይ እርምጃ እየወሰደ ያለው ቱ ዲፍከን 3 አስ ኢራን ኮንቲኒስ ቱ ብሬክ ሲዝፋየር ይላል። የተኩስ አቁሙ በዋነኝነት በመርህ ላይ የሆርሙዝ ሰርጥን ለመክፈት ትንኮሳ ማቆም ወዘተረፈ የሚል መነሻ ሆኗል። ይሄ ስለተጣሰ ትሩዝ ሶሻላቸው ላይ ምን ብለው ጽፈዋል ዶናልድ ትራምፕ፣ አንብባችሁት ይሆናል ብዬ ስለማምን ነው። ምንድነው የጻፉት? ሳይት ላድርግ የራሳቸውን። ዜራ ሪፖርት ዛት ኢራን ኢዝ ቻርጂንግ ፊስ ቱ ታንከርስ ጎይንግ ስሩ ዘ ሆርሙዝ ስትሬት ዘይ ቤተር ኖት ቢ ኤንድ ኢፍ ዘይ ቤተር ስቶፕ ናው። ምንም አይነት ክፍያ ማስከፈል የለባቸውም፣ እያስከፈሉ ነው የሚባል ነገር ሰምቻለሁ፣ ማቆም አለባቸው ይላል። ከዛ ባለፈ የሆርሙዝንም ጉዳይ ሌሎችንም ስላለ ስታንድ ባይ እንዲሆን የዚህ የሬዲነስ የሚባላል አይደል፣ የአንደኛ ደረጃ ተጠንቀቅ ወዘተረፈ እንደምንለው በአሜሪካ ጦር ውስጥ የአሜሪካ ጦር ዲፌንስ ሬዲነስ ኮንዲሽን ወይንም ምንድን ነው የሚሉት እነሱ የዲፌንስ ሬዲነስ እንትኑን ዲፍኮን ይሉታል። ዲፌንስ ሬዲነስ ኮንዲሽን ዝግጁነት ወይም ለመከላከል ለማጥቃት ያለው ዝግጁነቱን በ5 ይከፈላል። አንደኛው ዲፍኮን 5 ማለት ኖርማል በቃ ሰላም የሆነ ለምሳሌ ኢትዮጵያና ኬንያ ያላቸው ዲፍኮን 5 ልንለው እንችላለን። ኖርማል ፒስ ታይም ሬዲነስ ያለው አንዳንድ ነገር ሰርቪላንስ ቼክ የማድረግ የአየር ክልልን ለመጠበቅ የወትሮ ዝግጁነት ላብደምን ይተካል ስለሆነ ስልጠናዎች ኤቭሪቲንግ ይኖራሉ። ዛት ኢዝ ዲፌንስ ሬዲነስ ኮንዲሽን ወይም ዲፍኮን 5 የሚባለው ነው። አራተኛው ከኖርማል ቀናት በተለየ ትንሽ ከፍ ያለ ዝግጁነት
ኢንክሪዝድ ኢንቴሊጀንስ ወይም ክትትል ሰርቪለንስ ማድረግ። ሶስተኛ የሚባል አለ። ይሄ ዲፌንስ ኮንዲሽን 3 አሁን ዶናልድ ትራምፕ አዝዟል ተብሎ የወጣው ትራምፕ ኦርደር ሴንትኮም ቱ ዲፌንስ ሪያስ ኢራን ኮንትሪስ ቱ ብሬክ ሲስፋየር ብሎ እስራኤል ኒውስ ያወጣው። ሶስተኛው ማለት ሄይትን ሬዲነስ ወይንም ይሄ በተጠንቀቅ እንዲሆን የማለት ነው። ሁለተኛ ሲሆን ቬሪ ቬሪ ሃይ ሬዲነስ የሆነ ስንቁን ትጥቁን ኤቭሪቲንግ ለማጥቃት ታርጌት ተለይቶ ያው ጀስት አጥቃይ ማለት ዝግጁነት የሆነ ነው። አንደኛ የሚባለው ደግሞ ማክሲመም ሬዲነስ ነው። ኢሚነንት ኦር ኦንጎይንግ ዋር ከሆነ ዲፍኮን 1 ይባላል እና በማንኛውም ሰዓት ሊጣስ ይችላል። ሊጣስ እንደሚችል የሚያሳዩ ምልክቶች አሉ። የምታዩቸው የሚወጡ ዘገባዎች ላይ ዘገባዎች አሉ። ድሮ ድሮ የሚበጀው ሰላም ነው። ደግሞ አሁን እኛ ኮኔክት ስለሆን ስለተሳሰር የሆነ አገር ላይ ያለው አሁን አይደርስብኝም የሚባል ነገር የለም። ምናልባት ተጽዕኖ እንደ ኢራን እንደ መካከለኛው ምስራቅ ነው ወይስ ከዛ ይጨምራል ወይ? ምናልባት አሁን ጦርነቱ የተኩስ አቁም ስምምነቱ በሰላም የማይቋጭ ከሆነ ምናልባት ከሆርሙዝ ባለፈ የባቤል መንደብ ራሱ ሊዘጋ ይችላል። ባቤል መንደብ ከተዘጋ ደግሞ ምንም ጥርጥር የለውም ያው እኔ ስለማላዝዝ እንዲህ ብለህ ነበር የሚል ነገር እንዳይመጣ ታስ እኛ እዚህ ሐሳቤን ላቅርብ በደንብ ከሌሎች አጋሮቻችን ወዳጆቻችን ጋር ሆነን የልዩ ዘመቻ ኃይላችንን አጠናክረን የመን ላይ በእግረኛ እስከ መዋጋት ድረስና ሀውቲን እስከ ማጥፋት ልንዘምት እንችላለን። ያን ስናደርግ ግን እንዳልኳችሁ በቃ ዘምተናል ጨርሰናል ብለን በኋላ ለመምጣት ሳይሆን አሰብን የጸና የኢትዮጵያ ሉዓላዊ ግዛት መሆኑን ተረጋግጦ ማለት ነው። ወደዛ እንዳንሄድ የሚጎትት የኢትዮጵያ ጠላቶች ተለላች የሆነ ኃይል አለ። ያ ኃይል ትግራይ ውስጥ ህወሓት አለ። ሁሉም ማለት አይደለም። ለህዝባቸው ለኢትዮጵያ ለሀገራቸው የሚያስቡ ሰዎች የሉም እያልኩ አይደለም። ግን ሞሮለስ ጽንፈኝነት ያለዋል። ያው ምን ሲያረጉት ያጡት ነገር ቀላል ስላልሆነ በሰውኛው ላትፈርዱባቸው ትችላላችሁ። እንደ ሀገር እንደ ፖለቲካ ሲታሰብ ግን ነፃነት እናመጣለን፣ ዲሞክራሲን እንሰብካለን፣ ዲሞክራሲ እናስፋፋለን ብለው ትግል ጀመርን ያሉ ሰዎች የአንድ ቤተሰብ ስርወ መንግስት ነው ያጸኑት። ስልጣን ወይ ሞት ብለው ነው እየተንገታገቱ ያሉት። እንግዲህ እኔ መክሬያቸው ላይሰሙ ይችላሉ። ዞሮ ግን የፈሰሰ ውሃ አይታፈስም። ዳግም ተመልሳችሁ ልትመጡ አትችሉም ማለት ህወሓት ከነግሳንግሷ ከናቤታዊ ዲሞክራሲዋ በኢትዮጵያ ላይ አዛዥ ናዛዥ ሆና እኛና እነሱ በሚል ያንን አቤታዊ ዲሞክራሲ ዳግም 4 ኪሎ እናስገባዋለን ብለው ማሰብ የለባቸውም። አግባብ አይደለም። የዓለም አጠቃላይ ሁኔታውም የመበታተን ዘመን አይደለም። ሰብሰብ የማለት ዘመን ነው። ይሄ ዝም ብሎ ትግራይን ዲፋክቶ እናውጃለን ከዛ በኋላ የሆነ ወይ ሱዳን እውቅና ይሰጠኛል ወይ ግብጽ እንዲሰጠኛል ኤርትራ ይሰጠኛል ወዘተረፈ የሚለው ያ ጊዜው እንደዛ አይደለም። አሁን ሰብሰብ የማለት ጊዜ ነው። የሚሄድም አይደለም። ሁለተኛ ያንን እንኳን እናድርግ ቢሉ በእነ ደብረ ጽዮን አእምሮና አስተሳሰብ ሊሆን አይችልም። ከዘመኑ ወደኋላ ላግ ያደረጉ በ60ዎቹ በ1960 በ70ዎቹ ምናልባት ሻርፕ ማይንድ ኑሯቸው እየወደቀ የነበረውን የቀዳማዊ ኃይለ ሥላሴ ስርዓት ተፈትኖ በርጅና በቃ ዳይ ሃርድ ነው በወደቀ በተቸከለ ሀሳብ ላይ የንጉሥ ስርዓት ተቸክሎ ስለነበረ ደርግም ደግሞ ከመጣ በኋላ ሁሉንም ነገር በጉልበት የመፍታት አባዜ ስለነበረ ከዛም ባለፈ ያሰላለፍ ለውጥ አምጥቶ ደርግ በሶሻሊዝም ካምፕ ውስጥ በመግባቱ ያገኘው ድልም አለ። ነገር ግን ከዚህ ከአሜሪካም ከሌሎች ሁለት ጎራ በመኖሩ አንደኛው ጎራ ውስጥ ተወሽቆ በዛ አሁን የዓለም 2 ጎራ 3 ጎራ የሚባለው መልቲፖላር የሆነ ነው ዓለም። እውነት ነው። ግን መልቲፖላር ሆኖ ይሄ
በመነጣጠል ላይ በጦርነት ላይ እንደዛ አይደለም። ጠንካራ ሆኖ አሸንፎ ለመውጣት የሚደረግ ፉክክር እንጂ ሀገር የማፍረስ እዚህ ንጥቂያ ላይ አይደለም ያለው እና ይህን ተከትሎ ምናልባት በዚሁ አጋጣሚ ይቺ እንትኗ ተምብኔሏ ፌስቡክ ላይ ነው ያገኘኋት። ክሬዲት መስጠት ስላለብኝ ነው፣ እኔ አይደለሁም የሰራኋትኝ። ሌፍትናንት ጀነራል ታደሰ ወረደ ስልጣናቸው መራዘሙን ተከትሎ ለአንድ ዓመት መራዘሙን ተከትሎ የተለያዩ ሚዲያዎች እያየሁ ነበረ። በተለይ ህወሓት መግለጫ ወጣ። ይወቁልኝ የትግራይ ህዝብም የፕሪቶሪያ አይ ቲንክ ለፕሪቶሪያ አደራዳሪዎች በእንግሊዝኛ ይጽፋሉ ብዬ ተስፋ አደርጋለሁ። ከዛ እነሱ ይጽፋሉ ብዬ ተስፋ ሳደርግ እንግዲህ ህጋዊ እውቅና ስላለው ፓርቲው ባይቶና ሪስፔክት ማድረግ ይጠበቅብኛል። ግን ባይቶና ምን አደረገ? የህወሓትን ውክልና ወስዶ ኦፕን ሌተር ቱ ኢንተርናሽናል ፓርትነርስ ኤንድ ኢንስቲትዩሽን ብሎ ምንድነው ሪጋርዲንግ ዘ ኤክስቴንሽን ኦፍ ዘ ትግራይ ኢንተሪም አድሚኒስትሬሽን ዊ ራይት ቱ ድሮ አቴንሽን ኦፍ ኢንተርናሽናል ፓርትነርስ ኤንድ ኢንስቲትዩሽን ቱ ዘ ሪፖርትድ ኤክስቴንሽን ኦፍ ዘ ማንዴት ኦፍ ዘ ትግራይ ኢንተሪም አድሚኒስትሬሽን ዊች ሬይዝስ serious legal, political, and constitutional concerns here. The extension of the Tigray interim president assignment cannot be considered either legally valid or politically legitimate. በህግ ተቀባይነት የለው፣ በፖለቲካም ብናየው still legitimate አይደለም ይላል። The authority of the Tigray interim administration የትግራይ ጊዜያዊ አስተዳደር ስልጣን የመነጨው ከፕሪቶሪያ የሰላም ስምምነት ነው ካለ በኋላ and the continued failure to implement its core provisions fundamentally violates the legal basis of the agreement እና ይህንን የፕሪቶሪያ የሰላም ስምምነትን በትክክል አለመተግበር የመርህ ጥሰት አምጥቷል ይልና a unilateral extension breaches the principle of mutual consent and the principle of mutual consent and good faith that govern the implementation of agreements. Moreover, such actions are inconsistent with the constitutional guarantees of self-governance within Ethiopia's federal system. ራስን በራስ የማስተዳደሩን የፌዴራል ስራ ያማ የተጣሰው ክልሎች በጉልበት የፌዴራል መንግስቱን ጥሶ ያለ ህገ መንግስቱ እውቅና ምርጫ አድርጎ እንግዲህ አሁን ለባይቶና ለማስረዳት አስቸጋሪ ነው። ባይቶና እኛ በትግረኛ እንጽፋለን አንተ በእንግሊዝኛ ጻፍ ተብሎ ነው። እኔ አሁን ባይቶና ጥሩ ነው፣ ችግር የለውም፣ ጦርነት እንዳይነሳ ምናምን አስበን ነው ይባል። ግን አካታች መሆን መቻል አለበት፣ ኢንክሉሲቭ ይሁን፣ እንደዚህ አይነት ምናምን ተፈናቃዮች ምናምን ብሎ ቢጠይቅ ጥሩ። እኔ ከህወሓት ጋር ተመሳሳይ ከሆናችሁ ለባይቶናዎች ያለ ጥያቄ why you have two party ምን ይሰራል ሁለት ፓርቲ? ለምሳሌ ውናት የሚባለው ውድብ ናጽነት ትግራይ በቃ ትግራይ ሀገር መሆን አለባት ከሚለው ባሻገር እኔ ሰብሰብ ብሎ በቃ ወይስ መጣዋቂያ እንደ ፕሌይ ካርድ ነው የሚለው ሌላ ጉዳይ ነው። እና in this circumstance no binding legal obligation exists for Tigray to accept the extension. ምንም ትግራይ ይህንን የፕሬዝዳንቱ ስልጣን መራዘም ለመቀበል የሚያስችል የህግ አስገዳጅ የህግ መሰረት የለውም ይላል። Accordingly, in light of both the legal considerations and the realities on the ground, Tigray cannot be deemed bound by this measure and all lawful and political options remain open ይላል እና ሁሉም የህግና የፖለቲካ አማራጮች ክፍት ናቸው ይላል። ኦኬ ምን ሊያረጉ ይችላሉ? አሁን ባይቶናን ከህወሓት ጋር እንደምረው አለቀ እና ሌሎችንም ሰብሰብ አድርጎ ምን ሊያረጉት ህጋዊነቱን ምን ይመስላል የሚለውን እመጣበታለሁ። ዙሮ አሁን ባይቶና ከመሃል ዘሎ ገባበት እንጂ ራሱ የህወሓት ስራ አስፈጻሚ አንድ አይደሉም። ለምሳሌ በህወሓት ስራ አስፈጻሚ ደረጃ የሌፍትናንት ጀነራል ታደሰ ወረደ ስልጣን መራዘም አግባብ አይደለም፣ አንቀበለውም፣ በስልጣን አይቀጥልም ብለው ሶስት ሰዎች አቋም ወስደዋል። ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ፈትለወርቅ ገብረ እግዚአብሔር። እነዚህ ማለት በነገራችን ላይ ከትግራይ ካውንስል ከሚባለው ህወሓትን የተኩት ህወሓትን ወክለው የገቡት ሶስቱ ተስማምተዋል። ዘን ህወሓት 45 የማዕከላዊ ኮሚቴ ያለው
9 ስራ አስፈጻሚ አለው። ከ9ኙ ስራ አስፈጻሚ እነኚህ አስቀድሜ የጠቀስኳቸው ሶስቱ ደብረጽዮን፣ አብርሃም እና ፈትለወርቅ አንቀበልም ሲሉ ኖ ይህንን አንቀበልም እንቀበላለን በሚል ውስጥ ወደ ግጭት ገብተን ወደ ጦርነት የምንገባ ከሆነ ራሳችን በግላጭ የፕሪቶሪያን ስምምነት ልንጥስ ነው። የለም መፈንቅለ መንግስት አድርገን ሳቦታጅ አድርገን ቁጭ እናደርጋለን የምንል ከሆነ ከፌዴራል መንግስት የምናገኘውን የድጎማ በነገራችን ላይ ዝም ብሎ ውሸት ሲደጋገም ዝም ብሎ ስለሚጮህ እንዳይመስላችሁ የማይደረግ ድጎማ አለ። ይሄ ብላክ ፕሮፓጋንዳ አለ። ማንም የሚፈልገውን ይሄ ጽንፈኛው ኢትዮጵያ የታወከች የመሰለው የሻዕቢያም ጽንፈኛ የዚህ አማራውም የኦሮሞውም በቃ በየሰፈሩ ያለው ተደራጅቶ ስለሚጮህ እና ሌላው ደግሞ በአብዛኛው የሚጮህ ጮቱን እያራገበ ሌላው ዝም ስላለ እውነት ይመስላል። የአየር መንገድ በረራ ሊቆም ይችላል። ትራንስፖርት ሊቆም ይችላል። መልሶ ህዝባችን ወደ ግጭት ውስጥ ይገባል። ግራውንድ ላይ ያለው የታጣቂውን ፍላጎት በደንብ መታየት አለበት። አንቀበለውም። የተራዘመበት አግባብ ትክክል ላይሆን ይችላል። ትክክልም አይደለም ብለን እንደናንተ እንስማማለን። ግን መውረድ አለበት። አሁኑኑ ወደዚህ መመለስ የለበትም። ቢመለስም ስልጣን ላይ አይቆይም ያላችሁትን ነገር አንቀበልም ብለው ደግሞ በግላጭ እዛው ከህወሓት ስራ አስፈጻሚ ተህላይ ገብረመድህን፣ ሊያ ካሳና ዶክተር ፍስሐ ሀብተጽዮን በግላጭ ተቃውመውታል። ሁለቱ ደግሞ ኦኬ ማን ያሸንፋል የሚለውን እየገመገሙ ነው። አቶ አማኑኤል አሰፋ እና ዶክተር ረዳኢ በርሀ። ይሄ ባለበት ነው እንግዲህ ባይቶና ዘሎ ገብቶ ለዓለም አቀፉ ማህበረሰብ ህወሓት በትግረኛ የጻፈችውን ተርጉሞ ደግሞ ለዓለም አቀፉ ማህበረሰብ የጻፈው ያው ስራ ክፍፍል ዲቪዥን ኦፍ ሌበር መሆኑ ነው። ዙሮ ዙሮ የተጻፈው ነገር ትክክል ነው ወይ የሚለውን ስናይ በጠቅላይ ሚኒስትር ጽህፈት ቤት እንግዲህ አሁን ጠቅላይ ሚኒስትር ጽህፈት ቤት የሚጻፉ ነገሮች በነገራችን ላይ ሁልጊዜም አንድ ነገር ማሰብ መቻል አለብን። በደብዳቤ ሌተናል ጀነራል ታደሰ ወረደ የሚሰጣቸው ስልጣን ተራዝሟል ተብሎ የሚሰጣቸውን ነገር ማየት አለብን። የሚጻፉ ነገሮች ፐርፌክት መሆን መቻል አለባቸው። እሱም አንድ ነገር ነው። ለምሳሌ የፕራይም ሚኒስትር ኦፊስ ቬሪፋይድ በሆነ ገጹ ላይ የተጻፈው በኢፌድሪ ህገ መንግስት አንቀጽ 62(9) ምን ይላል? አንቀጽ 62(9) የክልሎች የፌዴራል መንግስቱ አባል የሆኑ ክልሎች ህገ መንግስቱን በኃይል በሚንዱበት ጊዜ የፌዴሬሽን ምክር ቤት ምን ማድረግ ይችላል? የፌዴራል መንግስት እንዲገባ ትእዛዝ ሊሰጥ ይችላል ይላል። ስለዚህ ህወሓት ምን አድርጓል? እንደምታውቁት የሰሜን ዕዝን መጥቷል። ምርጫ ያለ ከህገ መንግስት ጥሰት ውጭ ራሱ ክልሉ ላይ ምርጫ ቦርድ ያቋቁማል የሚል ህገ መንግስት ሳይኖረው ህገ መንግስት አሻሻልን ብለው ምርጫ ቦርድ አቋቋምን ብለው ፓርቲ ሁሉ መዝግበዋል እና ህገ መንግስቱን ጥሰዋል። ሰው የፌዴሬሽን ምክር ቤት እንዲገባ አዘዘ። በነገራችን ላይ በዚሁ አጋጣሚ ወደ ክልል የፌዴራል መንግስት በክልሎች ላይ የሚገባበት ወደ 3 ጉዳዮች አሉ። አንደኛው ጉዳይ ራሱ የክልሉ ርዕሰ መስተዳደር ግቡልኝ ብሎ ሊጠይቅ ይችላል። ግጭት ስለተፈጠረ ከአቅሜ በላይ የሆነ ግጭት ስለሆነ እንዲገባልኝ ብሎ ሊጠይቅ ይችላል። ይሄ የምታውቁት በህገ መንግስቱ አንቀጽ 51(14) ከክልሉ አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መስተዳደር ጥያቄ መሰረት የፌዴራል መንግስቱ የመከላከያ ኃይል ወይም የፌዴራል ፖሊስ ወይም ሁለቱም በጥምር ሊያሰማራ ይችላል። ለምሳሌ በባለፈው ጋምቤላ የሆነው አስቀድሞ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የነበሩት ዶክተር ይልቃል ከፋለ ጻፉ። ከአቅማችን በላይ የሆነ ነው ብለው ጻፉ። በዚያ መሰረት ሊገባ ይችላል። አንድ በክልሉ ርዕሰ መስተዳድር። ሁለተኛ በተመሳሳይ በህገ መንግስቱ አንቀጽ 55(16) በማናቸውም ክልል ሰብአዊ መብቶች ሲጣሱና ለምሳሌ ከፍተኛ የሆነ ሰብአዊ መብት ጥሰት ያጋጥም ያኔ ክልሉ ያንን ሰብአዊ መብት ጥሰት ማስቆም ካልቻለ ማስቆም ሳይችል ሲቀር የህዝብ ተወካዮች ምክር ቤት በራሱ አነሳሽነት ያለ ክልሉ
ያለ ክልሉ ፈቃድ ተገቢው እርምጃ እንዲወሰድ ለፌዴሬሽን ምክር ቤትና ለሕዝብ ተወካዮች ምክር ቤት የጋራ ስብሰባ ጥያቄ በማቅረብ ምን ያደርጋል? ለሕዝብ ተወካዮች ምክር ቤት የጋራ ስብሰባ ይጠራል። ፌዴሬሽን ምክር ቤት አብረው ይሰበሰቡና መንግስት እንዲገባ ሊያዝዙ ይችላል። ይሄ አንቀጽ 55 16 ነው። ሌላው ይሄ የተጠቀሰው አንቀጽ 62 ደግሞ ማናቸውም ክልል ህገ መንግስቱን በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ ምን ማለት ነው? ለምሳሌ እንዳልኳቸው አንድ መከላከያ ሰራዊቱን በግፍ ጨፈጨፈ፣ አንድ ሁለተኛ ህገ መንግስቱን የሚጥስ ለምሳሌ በሌላው ክልል ላይ ወረራ ሊፈጽም ይችላል፣ ሁለት ሶስተኛ ከጎረቤት አገራት ጋር በመሆን ኮንስፓየር በማድረግ ህገ መንግስታዊ ስርዓቱን ሊጥስ ይችላል፣ ሶስት ከዛ ባለፈ በዚህ ህገ መንግስት አልተጠቀሰም እንጂ የፌዴራል መንግስት ለምሳሌ ኃይል ሊያሰማራ የሚችልባቸው ሌሎች ጉዳዮችም አሉ። ወረራ ቢፈጸም ለምሳሌ አሁን ኤርትራ ወረራ ፈጸመን በል። ወረራ ሲፈጽም የኢትዮጵያ መከላከያ ሰራዊት ወደ ድንበር ሄዶ ለማጥቃት የለም እኔ ካልፈቀድኩልህ አታልፍም ማለት አይቻልም። ለምን? በህገ መንግስቱ የሀገሪቱን ሉዓላዊነት የመጠበቅ ሌሎችም የተቀመጡ ጉዳዮች አሉ እና የዚህ ለየት የሚያደርገው የህወሓት በአንቀጽ 62(9) መሰረት ነው። ኦኬ፣ እንደዛ ሆኖ ሂዶ ገባ። የፌዴራል መንግስት ከገባ በኋላ ምን ያደርጋል? የህጋዊ ስርዓት ውስጥ ይመለስ ድረስ የሚለውን ደግሞ ለመደንገግ ምን ተዘጋጀ? አዋጅ ቁጥር 359/1995 ምን ይላል? ይህ አዋጅ ፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ ይላል። ምን ያህል ጊዜ ነው የሚቆየው? ምክንያቱም የክልሉ መንግስት ፈረሰ። ስለዚህ ምን ያህል ጊዜ ይቆያል? ምን ተግባራት ይከናወናሉ? ማን ምን ኃላፊነት አለበት የሚለውን የሚደነግግ ነው። በዚህ መሰረት እንደምታውቁት አንድ ደንብ ተዘጋጀ። የትግራይ ዶክተር ሙሉ ነጋ አሁን ዶክተር ሙሉ ነጋ ወደ ውጭ ደዋል ይመስለኛል እና በባለፈው እንዲሁኝ ምናምን ብለው እንደ ሌሎች ያው ሌላው ያደረገው አይቀርብ ብለው ሲወቅ እንትን ሲያለቃቁስ ብቻቸው ነበረ። እንግዲህ አይደል ነው ብቻ ለምን እንደሆነ አላውቅም። ብዙ ሰው ወደ ውጭ ሲሄድ ምናምን ኤኒዌይስ ባሉበት ሰላም ይሆኑ። አሁን ብዙም የእሳቸው ጉዳይ አይደለም የሚያሳስበኝ። የሙሉ ነጋ ዶክተር ሙሉ ነጋ ስልጣን ሲይዙ አንድ አዋጅ ተዘጋጀ። ታስታውሱ ከነበረ ምን የሚል አዋጅ አይደለም ደንብ ተዘጋጀ። ያቺ ደንብ ምንድን ነው የምትለው? ደንብ ቁጥር 479/2013 ሶሪ ደንብ ቁጥር 479/2013 በትግራይ ብሔራዊ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ የወጣ ደንብ ይላል። በዚህ ደንብ መሰረት ዶክተር ሙሉ ነጋ ቆዩ። ያው እንደምታውቁት የዶክተር ሙሉ ነጋ አስተዳደርም እንደገና ህወሓት ኃይሉን አጠራቅሞ ገፋ፣ ጦርነት አደረገ። በዛ ጦርነት መጨረሻው ነው በመልሶ ማጥቃት መጥተው ነበር። እዚህ ደብረ ብርሃን ኦልሞስት ደብረ ብርሃን ደርሰው ነበር። በዛ በደቡብ ጎንደርም ደብረ ታቦር ደርሰው ነበር። በሰሜን ጎንደርም ደባርቅ ደርሰው ነበር። ወሎን ሞሮለስ ሁለቱንም ይዘው ነበር። ኬስ ያልሆኑ ቦታዎችን ያንን አደረጉና ምን እንደገና በመልሶ ማጥቃት ከተመቱ በኋላ እንግዲህ አሁን እዚህ ላይ ለምን የኢትዮጵያ መንግስት አሸንፎ ከነበረ እውነትም አሸንፏል። መቀሌን ከከበበ በኋላ ወደ ድርድር ለምን ተገባ? ሆም ብሎ ህወሓትን ለማትረፍ ነው ወዘተረፈ የሚል ዛሬ የአማራን ህዝብ ጥያቄ ልፈታ ነው ብሎ ለምን ህወሓት ተረፈ? በማንነት ያልደራደርም ወዘተረፈ ያለው ነው ሄዶ ህወሓት ጉያ ውስጥ የተወሸቀው ማለት ነው። አስቀድሞም ሻዕቢያና እነሱ የቀፈቀፏቸው ስለነበሩ ነው። የአማራ ህዝብ ወይ የኦሮሞ ህዝብ በእነዚህ ጽንፈኞች ውስጥ አንድ ምስቴክ የለውም። ምናልባት እነዚህ ተስፈኞች የሆነ ሆርሙዝ ተዘጋ፣ ነዳጅ ሊጨምር ነው፣ ያኔ እኮ የንጉሱ ስርዓት እኮ የተንገዳገደው በዚህ ነው፣ ነዳጅ እንዲሆነ
የዳቦ ዋጋ ኑሮ ጨመረ፣ ዳቦ ስንት ገባ፣ ዘይት ስንት ገባ፣ ሱዳን እኮ እንዲህ ነው ያመጽ። በቃ የተገኘው ሁሉ መንጠላጠል። ልክ መኪና ሲያልፍ መንገድ ላይ የሚጮሁ ውሾች አሉ። ልክ እንደዚያ የሚጮሁ ያን ተስፋ አድርገው ኳ ባለ ቁጥር በቃ ተጠርተን ምናምን ሄደን እንዲህ እንሆናለን እያሉ ከቀን ቀን እየዘቀጡ የመጡ ሰዎች አሉ። ዞሮ ዞሮ ያኔ ለምን ወደ ፕሪቶሪያ ተሄደ ሌላ ጉዳይ ነው። በቃ ኦብቪየስሊ የሆነ ጉዳይ ስለሆነ ምንም ድጋሜ ህወሓት ጦርነት አንስቶ ድጋሜ ሌላ ቦታ ይኬዳሉ ነው እንጂማ ኦብቪየስሊ ሆኗል። ሶ ያ ደንብ ቁጥር የደንብ ቁጥር 479/2013 ውድቅ ሆኖ የማን ደንብ ተቋቋመ? ደንብ ቁጥር 533/2015 ማን የመጣበት ስልጣን? አቶ ጌታቸው ረዳ የመጣበት ማለት ነው። ወይንም አዲሱ አካታች ጊዜያዊ አስተዳደር። ምናልባት እንዳልኳችሁ በጠቅላይ ሚኒስትር ጽሕፈት ቤት በተጠቀሰው ላይ ወደዛም ከመሄዴ በፊት ይቺ ደንብ ቁጥር 479/2013 ተሰስቷል፣ ተሰርዟል። ምን በሚል ላንብብላችሁ። ይሄ ደንብ ቁጥር 533/2015 የትግራይ ክልል አካታች የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ላይ ምንድን ነው የሚለው? የጊዜያዊ አስተዳደሩ ስልጣንና ተግባር ይላል፣ ያስቀምጣል። ጊዜያዊ አስተዳደሩ በአዋጅ በ1995 የተቀመጠው ይሄ አዋጅ 359 1995 የተቀመጡት አንቀጽ 15 ላይ የተሰጡት ስልጣንና ተግባራትን ያከናውናል ይላል። የዚህ አንቀጽ ንዑስ አንቀጽ አንድ አጠቃላይ አነጋገር እንደተጠበቀ ሆኖ ጊዜያዊ አስተዳደሩ ለክልሉ ከፍተኛ ህግ አስፈጻሚ አካል የተሰጡት ስልጣንና ተግባሮች ይኖሩታል። አስፈጻሚ አካሉን ይመራል፣ ያስተባብራል፣ እንዲሁም የክልሉን እቅድና በጀት ያጸድቃል ይላል። ዘን አንቀጽ 6 ላይ ተፈጻሚነት ስለማይኖራቸው ህጎች ወይም አሰራሮችልና አንድ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ በ2013 የወጣው ደንብ በዚህ ደንብ ተሽሯል ይላል። በ2013 የወጣው ደንብ ማን ነው ብለን ከወሰድን ኦብቪየስሊ ደንብ ቁጥር 479 ማለት ነው። ይህ ተሽሯል። ምናልባት አንዳንድ ሰዎች በጠቅላይ ሚኒስትር ጽሕፈት ቤት የሌፍትናንት ጀነራል ታደሰ ወረደን ስልጣን መራዘም አስመልክቶ የተጠቀሰው በኢፌዴሪ ህገ መንግስት አንቀጽ 62(9) እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደር እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር የትግራይ ክልል አካታች ጊዜያዊ አስተዳደርን በተመለከተ የጸደቀው ደንብ ቁጥር የትኛው ነው? ደንብ ቁጥር 479/2013 አይደለም። ደንብ ቁጥር 533/2015 ነው። በጸደቀው ደንብ ቁጥር 479/2013 የምትለዋን ይችን ምን ማድረግ ነው? በቃ ይቺ ደንብ ቁጥሯ ስህተት ስለሆነች 533/2015 የምትል ነች። እሷን ማስተካከል ነው። ከዛ ውጭ ያለው እሱ ኦኬ። ዘን ለምሳሌ እንዳልኳችሁ ምንድን ነው ደንብ ቁጥር አሁን እዚሁ ላይ እንትን ልበላችሁ ይሄ ነው። እዚሁ ላይ ዝርዝሩን ለምትከታተሉ ሰዎች ሁለቱን ደንቦች እንዴት አድርጌ ኦኬ። ወደፊት እንግዲህ ቴሌግራም ግሩፕ እንከፍታለን እንደዚህ አይነት ዶክመንቶችን የምናይበት እና ይህ አዋጅ ቁጥሩ ካልሆነ በቀር ምንድን ነው የሚለው? የጊዜያዊ አስተዳደር ስልጣን 4 የርዕሰ መስተዳድር ስልጣንና ተግባር ይላል። የሰላም ስምምነት በኢትዮጵያ የሰላም ስምምነት ስለ ፕሪቶሪያ ወዘተረፈ ስለ አካታች የሚጠቅሰው ደንብ ቁጥር 533 ነው እንጂ ደንብ ቁጥር 479 የለም። ፕሪቶሪያ ስምምነት የሚባልም አልነበርም ወዘተረፈ። ለትግራይ ብሔራዊ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ የወጣ ደንብ ነው እንጂ አካታች አይደለም። የሰላም ስምምነቱ ምንድነው? የርዕሰ መስተዳድር ስልጣንና ተግባር ዘን የፌዴራል መንግስቱና ከክልል መስተዳድሮች ጋር የጊዜያዊ አስተዳደሩ ስልጣንና ተግባር የሚል የተቀመጠ አለ። ተፈጻሚነት ስለማይኖራቸው አስቀድሜ ያልኳችሁ የተሰረዘ ይሄ መሰረዙን አስቀድሜ ያልኳችሁ መሰረዙን ይገልጻል። የክልሉ አስፈጻሚ አካልን ለማጠናከር
በአዋጅ ቁጥር 359 1995 አንቀጽ 14 መሰረት የፌዴራል መንግስት ሰራተኞች በጊዜያዊነት መመደብ መደበኛ ስራውን እንዲቀጥል ለጠቅላይ ሚኒስትሩ ሊያቀርብ ይችላል እያለ ይቀጥላል። ዞሮ ይህ ስልጣኑ እንዴት ነው የሚራዘመው የሚለው አሁን የስልጣን ማራዘሚያው አለምጣ ወደ 479 ልሄድ። 479 ስለ ዋና ስራ አስፈጻሚ የስራ አስፈጻሚ ስልጣንና ተግባር የጊዜያዊ የስራ አስፈጻሚ ስልጣንና ተግባር የተፈጻሚነት ወሰን ምን ይላል? በዚህ አንቀጽ ንዑስ አንቀጽ 1 ላይ የተደነገገው እንደተጠበቀ ሆኖ የሚከተሉ ስልጣንና ተግባራት ይኖሩታል ብሎ እሱ ያስቀመጠው አለ። የጊዜያዊ ዋናዎች እንትኑ አለ ለእናንተ ለመንገር ነው። በክልሉ ከፌዴራል መንግስቱና ከክልል መስተዳድሮች ጋር ክልሉን በመወከል አስፈላጊውን ግንኙነት ያደርጋል ነው። ይህንን ያስቀምጣል። ዝሮ በወሳኝነት አዋጆችን ሁለቱ እንድታዩ ደንብ ቁጥር 533/2015 ነው መጠቀስ ያለበት እንጂ ይህ ደንብ ቁጥር 479/2013 በኋላ አቶ ጌታቸው ረዳ ሲሾም የተሻረ ነው፣ ይሄ መጠቀስ የለበትም የሚለውን እሱን መውሰድ ይቻላል። ከዛ ውጭ ግን በህዋት ላይ የጠቀሰው ህዋቶች የጠቀሱት ሊያካትተን ይገባል፣ በምክክር ነው የምንመሰረት የሚለው የመጀመሪያ ጊዜያዊ አስተዳደሩን እንጂ በተራዘመ ቁጥር ይማከራሉ የሚል የፕሪቶሪያ ስምምነት የለውም። ይህንንም ወደ ፕሪቶሪያ ስምምነት ወስዳችኋለሁ። ሎ ህግ የሚል ፎልደር ላይ ልሄድ። ምንድን ነው የሚለው? የጅዳ ዲክላሬሽን አይደለ? ኦኬ ሶሪ፣ አንቀጽ 7ን ይጠቅሳል። ላንብብላችሁ። እነሱ መሳተፍ ነበረብን የሚሉት አንቀጽ 10(1) በጋራ ያደርጉታል ስለሚል ነው። አንቀጽ 10(1) ምን ስለሚል ላንብብላችሁ። አንቀጽ 10(1) ሪስቶሬሽን ኦፍ ፌደራል ኦቶሪቲ ኢን ትግራይ ሪጅን ኤንድ ሪፕሬዘንቴሽን ኢን ፌደራል ኢንስቲትዩሽን ይልና ዘ ፓርቲስ አግሪ ኦን ዘ ሪስቶሬሽን ኦፍ ዘ ፌደራል ኦቶሪቲ ኢን ትግራይ ሪጅን ኢንክሉዲንግ ኮንትሮል ኦፍ ፌደራል ሪስቶሬሽን ኤንድ ኤጀንሲስ። ሁሉም መከላከያ ይገባል። ምን ይላል? የነበረው በቃ ህገ መንግስታዊ ስርዓት ተመልሷል ነው የሚለው። ኖ ሶሪ፣ ያ አንቀጽ 9 ያነበብኩላችሁ ይቅርታ። አርቲክል 10 ትራንዚሽናል ሜዥርስ የሽግግር ጊዜ እርምጃዎችን እና 1 ዊዝን አ ዊክ ኦፍ ዘ ኢምፕሊሜንቴሽን ኦፍ አርቲክል 7(2)(c) አንቀጽ 7(2) ሐመር ውሃ ላይ ያለው እንደተፈጸመ በሳምንት ውስጥ እንደተፈጸመ በ7 ቀን ማለት ነው። ዊዝን አ ዊክ ኦፍ ዘ ኢምፕሊሜንቴሽን ኦፍ አርቲክል 7(2)(c) and until election for the regional council and the House of People's Representatives are held under the supervision of the Ethiopian National Election Board። አሁን ምርጫ በማን ነው የሚደረገው? በኢትዮጵያ ብሔራዊ ምርጫ ቦርድ ታዛቢነት የክልሉና የፌዴራል የህዝብ ተወካዮች ምርጫ እስኪደረግ ድረስ the establishment of an inclusive interim regional administration አካታች የተባለ አዋጁ የሚወጣ ለዛ ነው። የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ያስፈልገውም ለዛ ነው። ምንድን ነው የሚለው? The establishment of an inclusive interim regional administration will be settled through political dialogue between the parties። እነማን ናቸው ፓርቲዎች? ተፈራራሚዎች በፌዴራል መንግስቱና በህዋት መካከል። ወደ ላይ ግን እንመለስ። ስለ ምስረታው የመጀመሪያውን ምስረታ በተመለከተ ነው የሚገልጸው እንጂ ለምሳሌ ከዛ ህዋት ትቼዋለሁ ፓርቲነቱን ቢል ኖሮስ፣ ወይ ለምሳሌ የመጀመሪያው በ2015 እንደተመሰረተ ለምርጫ አስተማማኝ ምህዳር ፈጥረው ምርጫ ቢደረግ ኖሮስ ይሄ እኮ ሊቀጥል አይችልም ነበር። ይሄ የፌዴራል ህዝብ ተወካዮች ምክር ቤትና የክልል ምክር ቤት ምርጫ እስኪካሄድ ድረስ ነው የሚያደርግ። ስለ መጀመሪያው ዊዝን ኤ ዊክ ኦፍ ነው የሚለው። ዊዝን ኤ ዊክ ኦፍ ዘ ኢምፕሊሜንቴሽን ኦፍ አርቲክል 7(2)(c) ምንድን ነው? አንቀጽ 7(2) የሚለውን ደግሞ እንሄድ። ምን ይላል አንቀጽ 7(2)? 1 አርቲክል 7 ኮንፊደንስ ቢልዲንግ ሜዥርስ በመተማመን
እርስ በርስ መተማመን ለማድረግ ሁለተኛ የፌዴራል መንግስት ምን ያደርጋል ይላል አንቀጽ 7(2) ስለሆነ the government of the federation የኢትዮጵያ ፌዴራል መንግስት ከዚህ የሚከተሉትን ይፈጽማል ይላል። አንድ halt military operations targeting the TPLF combatants የህወሓት ታጣቂዎችን ታርጌት ያደረገ ምንም አይነት ኦፕሬሽን ወይ ማሳደድ ዋቴቨር ኃይልን አይጠቀምም ይላል። አልተጠቀመም። ጭራሽም ትግራይ ክልል ውስጥም ኃይል አላስገባም። አንድ እንውሰድ። ተጠቀመብን እዚህ ትንኮሳ ተፈጠረ ወዘተረፈ የሚል ነገር ይኖር ነበር እየተነኮስክም ቢሆን። ሁለት ቢ expedite and coordinate the restoration of essential service in Tigray region within agreed time frame የፌዴራል መንግስት አገልግሎት ባንኮች፣ ቴሌ፣ የመብራት አገልግሎት የፌዴራል የሆኑ አገልግሎቶች ዩኒቨርሲቲዎችን መክፈት በጊዜ ገደብ ውስጥ in Tigray region within agreed time frame በተቀመጠው በተስማሙት ጊዜ ገደብ ያደርጋሉ ይላል። ይህንን ራሱ ዶክተር ደብረጽዮን ለምንድነው ሌላ ታዛቢ እኮ ያስፈልገንም ብሎ የጠቀሰበትን ታስታውሳላችሁ። 3 facilitate the lifting of terrorist designation of TPLF by House of People's representative አድርጓል። ህወሓት አሸባሪ የሚባለው ተነሳለት። mobilize and expedite human assistance አሁን 7(2) ሲ ህወሓት አሸባሪ ተብሎ በተነሳለት እንደተነሳለት ነው የሚለው። አካታች የሆነ መንግስት ይመሰረታል። አዎ አካታች የሆነ መንግስት ተመሰረተ። ህወሓት አሸባሪነት ተነስቶ አሁን አሸባሪነቱ ብቻ አይደለም አሸባሪ አይደለም ህወሓት፣ ነገር ግን ህጋዊ ፓርቲ አይደለም። ህወሓት ምን አስቦ ነበር? እንመካከር ተብሎ ቢጠራ ምን ሊል ነው የነበረው? ህወሓት እኔ በምን አግባብ ነው እናንተ ጋር መጥቼ የምነጋገረው? ህጋዊ ፓርቲ እኮ አይደለሁም ሊል ነው። ጥያቄ ልጠይቅ ነበር እና እንመካከር ቢባል ከዚህ ቀደም አሸባሪነቴ አሸባሪ የሆንኩት ይነሳልኝ። ኦኬ ተነስቶለታል በዚህ መጀመሪያ ላይ። ከዛ አሁን ተሰረዘ ከህጋዊነቱ እና እንመካከር አብረን ቁጭ እንበል ቢባል ምንድን ነበር ሊል የሚችለው? ኖ የፓርቲ ፍቃድ ሳይመለስልኝ ምን ብዬ ነው የምነጋገረው? በግለሰብ እኮ አይደለም፣ እኛ ፈራሚዎች ነን። እንደ ፈራሚ ይህንን ሌላ ቅርቃር ይዞ ነበር እየጠበቀ የነበረው። ይሄ ከሆነ ጊዜያችንን ለመቆጠብ ምን ሊያደርግ ይችላል ህወሓት የሚለውን ስንወስድ አንደኛ ክስ መመስረት ነው። አሁን በጠቀሰው መሰረት ለምሳሌ ደንብ ቁጥር 479/2013 የተሰረዘ ሆኖ እያለ ዶክተር ሙሉ ነጋ የመሰረቱት እኛ ያልተካተትንበት ይሄ ትክክለኛው ደንብ ገበርን የሚያደርገን ስለ ፕሪቶሪያ ስምምነት ወዘተረፈ የሚጠቅስ በዛ መሰረት የተቋቋመው ደንብ ቁጥር 533/2015 ስለሆነ በዛ መሰረት ነው የህግ ጥሰት ተፈጽሟል ብሎ ፌዴራል መንግስት ላይ ወይ ፍርድ ቤት ላይ ሊከስ ይችላል። አንድ ሁለተኛ ራሱን ስለማይወክለኝ በሙሉ በሚል የህወሓት አባላትን ስልጣን ከትግራይ ጊዜያዊ አስተዳደር ሊያስወጣ ይችላል። ህወሓት ይሄን ያደርጋል ወይ? አይ ዶንት ቲንክ ሶ፣ ግን ሊያደርግ ይችላል ብለን እንውሰድ። ስለዚህ የዞን አስተዳዳሪዎች ነው የማዕከላዊ ስራ አስፈጻሚ በሙሉ ወጥተዋል ይልና አስወጥቻለሁ ካለ በኋላ ከዛስ አሁን አካታች አይደለም እኔ አልተሳተፍኩበትም ወደሚል ሊሄድ ይችላል። ያ የሚያስከፍለው ዋጋዎች አሉ፣ ከበጀትም ከምንም ያው የሚያዝዘው በጀትም ስለማይኖር ማለት ነው። እዚያ ውስጥ ያለም በህወሓትነቱ አይደለም። የመጀመሪያ አካታች ጊዜያዊ አስተዳደር በዛ ሲመሰረት አብሮ ስለገባ እንጂ ህወሓትን ወክሎ አሁን የያዘው የለም እንዳንረሳ፣ ህወሓት ህገወጥ ስለሆነ። ሶስተኛ ሊያደናቅፍ ይችላል፣ ሳቦታጅ ማድረግ፣ ይሄ መቀስቀስ። የወረዳ ምክር ቤቶች አሁን እያደረገ ያለው የወረዳ ምክር ቤቶችን ጠርቶ አንቀበልም ብለዋል። የከተማ ምክር ቤቶች እኔን አድርጓል። ሰልፍ ሊጠራ ይችላል። እየወጣችሁ እዚህ መንገድ ዝጉ ወዘተረፈ እያለ ሳቦታጅ ሊያደርግ ይችላል። እንግዲህ ጊዜያዊ አስተዳደሩ ህግ ማስከበር እስካልቻለ ድረስ ማለት ነው። ድሮ ሳቦታጅ ሊያደርግ ይችላል፣ ማደናቀፍ በሚል። 4 መፈንቅለ መንግስት ሊያደርግ ይችላል። የሻቢያ ልሳናት እነ ናቅፋ ፕሬስ የሚባሉ አሉ። እነዛ ትናንት አሁን ተከበበ ወዘተረፈ እያሉ እያለማመዱ ነው የነበረው። መፈንቅለ መንግስት ሊፈጽም ይችላል። ይህን መፈንቅለ መንግስት ከፈጸመ በኋላ ከፌዴራል መንግስቱ ጋር የሚኖረው ግንኙነት በዚህ ከአየር መንገድ ከበጀት ድጎማ ወዘተረፈ ጋር ምን ይመስላል ሁሉ እሱ ሌላ ጉዳይ ነው ሲሆን ነው የምናየው።
4 እሱን ሊያደርግ ይችላል። 5ኛ ወደ ሙሉ ጦርነት ሊገባ ይችላል ማለት ነው። ሙሉ ጦርነት ከገባስ ደግሞ ምን ይሆናል የሚለውን እሱ እናያለን። ጊዜያችን በጣም ሰፋ ያለ ጊዜ ስለወሰድን ነው። ተጨማሪ ጉዳዮችን በተለይ ከስልጣን ማራዘም ጋር በተመለከተ ተጨማሪ ምልከታችሁን የእናንተን አጋሩኝ። የኔንም በዕለታዊ ምሽት ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ